እግዚአብሔር በሚያውቀው መጥቼ እነግራችኋለሁ። ያው እግዚአብሔር በሚያውቀው ጌታዬ ኢየሱስ ክርስቶስ እርሱ ምስክሬ ነው። እኔ መጥቼ እነግራችኋለሁ። አረ እዚህ ላይ ከአባቶች ትምህርት አንጻር እገሌ የሚባለው አባት እንደዚህ እገሌ የሚባለው ቅዱስ አባቶቻችን ከኔ ተቃርኖ ነው የታወሩት ብዬ አሳያችኋለሁ። እንደዛ ግን ለመሆን ያብቃው። አክቹዋሊ ያብቃው ስላችሁ እንደው በሆነ ያልኩኝ ሳይሆን ብቻ ይገኝ እንደዛ እንጂ ችግር የለውም። አሳያችኋለሁ። ከቤተ ክርስቲያን ትምህርት የተለየ ትምህርት አስተምሪማ ከሆነ ከመምህራን ጋር ምናምን አወራና ማለት ነው። ማለት ዝም ብሎ መጽሐፍ ቅዱስን የሆነ ሰው ያነብና ራሱ መጽሐፍ ቅዱስን በተረዳው መረዳት ይሄ እኮ እንዲህ ለማለት ነው ብሎ በሚመጣው እንደዛ አይደለም። እሱ ክርስቲያን አይደለም፣ ፕሮቴስታንታዊ ነው። መጽሐፍ ቅዱስን አንብበ ራስ በተረዳው ምናምን በሱ ልትመዝነኝ አትችልም። ማንም ሰው አይመዝነኝም በዛ ባይዚ መጽሐፍ ቅዱስን አንብበ ከዛ እዚህ ላይ እንዲህ የሚል ጥቅስ አለ ይሄ ማለት ደግሞ እንዲህ ለማለት ነው ብለህ ተርጉመህ በአንተ ተርጓሚ ማንም አይመዝነኝም። ማንንም አትመዝንም። እኔም ብቻ ሳይሆን የትኛውም እዚህ ጋር የተሰበሰበውን የክርስቲያን ሕዝብ በዓለማችን ላይ ያለውን የትኛውንም ክርስቲያን መመዘን አትችልም። መመዘን የምትችለው መጽሐፍ ቅዱስን አባቶች እንዴት ተረዱት፣ በቤተ ክርስቲያን ውስጥ እንዴት ነው የአስተምህሮ የመጣው በሚለው በዛ ነው የሚመዘነው። እሺ የሚመዘነው በዛ እንጂ አንድ ሰው መጽሐፍ ቅዱስ አንብቦ ለራሱ የተረዳው መረዳት እሱ ፕሮቴስታንታዊ ነው እንዴ። መጽሐፍ ቅዱስ ብቻን ታዲያ ምንድነው በከባዱ የዘረር ነው ይህንን ትምህርት እንዲሁ ነው እንዴ ስንዘረው እኮ ምንድነው ኧረ መጽሐፍ ቅዱስ ብቻ የሚለው ትምህርት ሰዎች የራሳቸውን መረዳት መመዘኛ አድርጎ ያስቀምጣሉ በሚለው አንዴ እንደዛ እኮ ነው። ዋናው ሀሳብ ዛሬ የሚያተኩር እኮ ነው፣ ዛሬ የሚያጠነጠን ነው። እና ልክ እንደዛ ማለት ነው። ስለዛ ፕሮቴስታንታዊ እንዳንሆን በጣም መጠንቀቅ አለብን። ብዙ ሰዎች ከአባቶች አይደለም በቃ ዝም ብሎ መጽሐፍ ቅዱስ አንብበው ወይ በተለምዶ ያሉትን ወይ ደግሞ ከአባቶች ሳይሆን ከመጽሐፍ ቅዱስ ዝም ብሎ መጽሐፍ ቅዱስን ብቻ አንብበው ራሳቸው የተረዷትን መረዳት ይዘው እንዴ መጽሐፍ ቅዱስን አንተ የተረዳህበትን መረዳት መመዘኛ አይሆንም። ከአባቶች ጋር ከተስማማ የስ ጥሩ ነው። በቃ የአባቶችን ብለህ እሱ ጥሩ ነው። እንደዛ እናድርግ። ከዛ ውጭ ግን ልባችሁን እንግዲህ ላሸበር ነው ምናምን ሁላችሁንም እናዝናለን። ይቅርታ ሁላችሁንም ይቅርታ እንጠይቃለን። ከአሁን በኋላ ማድረግ ቆይ ከኛ ሳይድ ያሉ ግን ድክመቶች አሉ። አንድ በጣም ይቅርታ ድክመቶች ግን ይኖራሉ። ስቲል የሃይማኖት ስተት የአስተምህሮ ስተት ምናምን እኔ እስካሁን ክርስቶስ በሚያውቀው ጭራሽ አላገኘውም። አለ የሚል ሰው ካለ እንዳልኳችሁ አደርጓለሁ። ቅድም ያልኳችሁ ግን ምናልባት ግን አሁን እንግዲህ ድክመት ይሆናል ብዬ ያሰብኩት ምንድነው አንዳንድ ጊዜ ምንድነው ክርስቲያኖች በእምነታቸው እንዲጸኑ ከሌላ ቤተ እምነት ያሉ ሰዎችም ወደ ክርስትና መምጣት ሲፈልጉ የሚያስፈልጋቸው ነገር አለ አይደል? እንዲያምኑ የሚገደዱባቸው ምናምን ነገሮች እነሱ ላይ ነው አክቹዋሊ ብዙ ጊዜ ትኩረት የማደርገው እና እነሱን ለማስረዳት ሲባል የምንጠቀማቸው አንዳንድ ቃላት ምናምን ከሌሎች አብያተ ክርስቲያናት ጋር ያለን ልዩነት እንደ ትልቅ ነገር እንኳን እንዳይታየን አሁን ሁሌም በዚህ የሚቀጥል ይመስላችኋል? አይቀጥልም እኮ አይደለ? የሰው አስተሳሰብ ምናምን ከፍ እያለ ምናምን ይሄዳል። ሁሉንም የሚያይ ምናምን ትውልድ ነው እየመጣ የሚሄደው። የሆነ ዝም ብሎ የኢትዮጵያ ቤተክርስቲያን ብቻ ናት የጌታ ቤተክርስቲያን ሌላ የጌታ ቤተክርስቲያን የለም ብሎ እኮ የሚኖር እኮ ህዝብ እኮ የለም። አሁን ትንሽ በቆየ ቁጥር አክቹዋሊ አሁንም እንደዛ የሚል አሁን ላይ አብዛኛው ሰው አይልም እንደዛ። አሁን ላይ ከትንሽ ጊዜ በኋላ ደግሞ በጣም ብዙ ጠያቂ በጣም ብዙ አንባቢ ሰው ነው አይደል እየመጣ የሚሄደው። ኦኬ እዛ እንደዚህ ነው እዛ ቤተክርስቲያን እዚህ ደግሞ ይሄ እንዴት ተፈጠረ ምናምን ከአባቶች አንፃር ምናምን የሚል ሰው ሁሌም ይመጣል አይደል? መምጣትም አለበት፣ ጥሩ ነው። በምን መልኩ ነው እንደነዚህ አይነት ነገሮችን የምንመልሰው? እንደነዚህ አይነት ነገሮችን የምንመልስበት መንገድ አለ እና አይ ቲንክ አሁን ጊዜው ላይሆን ይችላል እና እንደነዚህ አይነት ነገሮች እንዳያስጨንቁን አንዳንድ ጊዜ የአባቶችን ትምህርት ስታጠኑ ምናልባት እናንተ የሆነ ጉዳይ ላይ ከምታውቁት ልዩ ነገር ልታገኙ ትችላላችሁ። በአስተምህሮ አይደለም፣ በአስተምህሮ ምንም ልዩ ነገር አታገኙም። ጥምቀት ያድናል ብለህ አይደል የምታምነው? አባቶችን ሄደህ ስትገልጥ ጥምቀት ያድናል፣ ስትገልጥ ጥምቀት ያድናል። ምንም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ አይደል የምታምነው? የአባቶች ትምህርት ስትገልጥ የጌታ ስጋና ደም ነው፣ ስትገልጥ የጌታ ስጋና ምንም ልዩነት አታገኝም። ስላሴ ላይ፣ ስጋዌ ላይ፣ ትንሣኤ ሙታን ላይ፣ ነገረ ቤተክርስቲያን ላይ፣ የቅዱሳን ምልጃ ላይ ቅዱሳን ይማልዳሉ የሚለው ምንም ችግር የለም። ይሄ ግልጽ ነው። ግን አንዳንድ ጉዳዮች ላይ እንዲህ ብዬ አሁን አላንሳላችሁና ግን የሆነ ስትገልጥ አይተው ሊያስደነግጠ የሚችል ነገር ሊገጥም ይችላል። እኔ እንደዛ አጋጥሞኛ ቃል ከዚህ በፊት እንዳልኳችሁ ክርስትናዬን ነው ራሱን ክርስትና ጥያቄ ምልክት ውስጥ እየከተትኩት አስቡት። ማለት አንድ ምንም አሁን ያየሁት ነገር ያስደነገጠኝ ነገር እውነት ቢሆን ራሱ ምንም ለውጥ የማያመጣ ነገር
ግን በሰዓቱ በቃ እኔ ከነበረኝ ነገር አንጻር በቃ በስመ አብ ክርስቶስን ነው የምላችሁ እንዴት ልተኛ እና በፊት ነው ያው 7 ዓመት አካባቢ 6 ዓመት እንደመጣው አካባቢ 6 ዓመት ምናምን አካባቢ እና ሳይሆን አስደነገጠኝ። ኧረ በቅዱስ ሚካኤል እንዴት ልተኛ ክርስትና ራሱ ውሸት ነው ማለት ነው አልኩኝ። ሰው እንደዚህ ሊያስብ ይችላል። ስለዚህ አሁንም የኔ ሀሳብ ምንድን ነው? ምናልባት አሁን እንደኔ ልክ እንደዛ የሚሆኑ ሰዎች ደግሞ በእግዚአብሔር ስም ራሱ ነው እኔ እንደዛ የሆንኩበትን ከሆነ ሰዓት በኋላ ከ2 ከ3 ዓመት በኋላ አንዲት ጓደኛዬ ቴሌግራም ላይ ማለት ነው ይሄው ነገር ተነስቶ ኧረ መተኛት አቃተኝ አለችኝ። ይህን ነገር ከአንድ ፕሮቴስታንት ወንድሜ ጋር እያወራሁኝ ይሄ ነገር ተነሳና አጋጣሚ በፕሮቴስታንት ወንድማችን ግሩፕ ላይ ማለት ነው እና እንዴት ልተኛ አለች። መተኛት አልቻልኩም አለች። ቆይ አንዴ ምን ተነመጣብኝ። እሺ ቻርጅ ነሳካው እና መተኛት አቃተኝ አለች። እሷም እግዚአብሔር ምስክሬ ነው። እሺ እንደዛ አለችኝ እና ያን እኔ ስሜቱን ስለማውቀው እዛ ደወልኩላትና እኔ በጣም ለብዙ ሰዓት አወራን። በጣም ከመሸ በኋላ ያው በጣም ምሽት ላይ ነበር ትዝ ይለኛል። ግቢ ውስጥ ወደዚህ ወደዛ እያልኩ ሰው እና በጣም አንዳንዴ አስቸጋሪ ነው እንደዚህ አይነት ነገሮች እንዳይፈጠሩ። ዝም ብሎ ሰምቶ ደንግጦ ዝም ብሎ ብርግግ ብሎ እንዳይል አሁን ልክ እንደዚህ ነገር ሲሰማ ኦኬ በቃ ኦርቶዶክስ ስህተት ናት ማለት ነው ምናምን የሚል ስሜት እንዳይኖረው ምናምን አንዳንድ ጊዜ የሆነ እናንተ ምናልባት ያለመዳችሁትን ነገር የሆነች ነገር ጣል ላደርግ እችላለሁ። ሳደርግ በዚህ ምክንያት ነው። ግን እሱ አንዳንድ ጊዜ አስቸጋሪ ነው እንዳየሁት ከሆነ ማለት የሆነ የተለያየ አይነት ሰው ነው የሚመጣው እና ጭራሽ እንዳይደነግጥ ብለህ የምትነግረው ሊያስደነግጠው ይችላል። እንዳይደነግጥ ብለህ ነግረው ግን ልታስደነግጠው ትችላለህ። እና እሱ ምናልባት ድክመት ሊሆን ይችላል። እንዳይደነግጥ ብለህ አስበህ ነግረው ግን ክርስቲያን ወንድም እህቶችን ልታስደነግጥ እሱ ባይሆን ያሳዝናል። ያው ትንሽ በስሱ ደንግጠው በዚህ ከዛ በኋላ ቢሻሻሉ ይሻላል ምናምን ብዬ አስቤ ነው የማደርገው። ግን ለመደንገጣቸው ምክንያት መሆን እሱ አስቸጋሪ ነው፣ ጥሩ አይደለም። እና ከዛ ውጭ ምን አለ? ከዛ ውጭ ምንም ያለ በጣም ምንም በቃ ንጹህ ነን ተላል አውቄ ነው። ያው ችግሮች ይኖራሉ እና እሱን እያየን በየጊዜው እሱን እያስተካከሉ መሄድ መረው ሰው ሄዶ ግን ጭራሽ እንደዚህ አይነት መዝሙር ላይሰምር ይችላል። ልክ ኤርሳ ሲወጣ እግዚአብሔር ጸጋው ልክ ሲያነሳብህ ማለት እግዚአብሔርን በሚደንቅ ሁኔታ ያመሰግን የነበረው አንደበት ግልብጥ ብሎ ክርስቲያኖችን ሲሳደብ የጌታን አካል ሲሳደብ የሚውሉ ብቻ ሊሆን ይችላል። ኦኬ ምናልባት በፊት ሰዎችን እያስተማረ የሰዎችን ልብ መግዛት የሚችል ወደ እግዚአብሔር እንዲቀርቡ ማድረግ የሚችል አይነት ሰው የሆነ ሰዓት ላይ ያቺ ጸጋው ተነጥቃ ጭራሹ ሲጮህ ቢውል ማንም ሰው በዛ ደረጃ የሚሰማው ሰው እንኳን ሊያጣ ይችላል። እና የእግዚአብሔርን ጸጋ በጥንቃቄ ነው መጠቀም፣ በየዋህነት በትህትና፣ በጣም በትህትና የምርም ጸጋው ካለ የእግዚአብሔር ጸጋ ካለ ማለት ነው። የእግዚአብሔር ጸጋ ያ ነገር አንድ ሰው ሲዘምር የምርም የሚዘምረው ዝማሬ በእግዚአብሔር ጸጋ ከሆነ ማለት ነው። ሲያስተምር የሚያስተምረው የምርም በእግዚአብሔር ጸጋ ከሆነ እንደዛ መሆን